የእመቤታችን ስዕል ይዛችሁ መስቀል አደባባይ እንዳትገኙ ተብለን ታገደናል። በዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን የመንግስት አሳፋሪ መግለጫ መስቀል አደባባይን ጠቅላዩ ከለከሉ። ሌላ ራስ ምታት የአዲስ አበባ ልጆች ገልበጥ ብለው ወጡ። ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታረጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅትና አዳዲስ መረጃ ሀገራችን ኢትዮጵያ ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅትና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከመጨረሻው ድረስ ሰብስክራይብ ያደረጋችሁ ድምታን ጫናችሁ እስከመጨረሻው ድረስ እንድትከታተሉን ጋበዝናችሁ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የምትገኙ በአራቱም አቅጣጫ ላይ ያላችሁ እንኳን አደረሳችሁ ለብርሃነ መስቀሉ ለማለት ፈልጋለሁ። እንግዲህ የብርሃነ መስቀሉን በዓል ለማጠልሸት ብዙ ነገሮች እየተደረገ ይገኛል። አባቶች እንግዲህ ዝምታቸውን ሰብረው የተዋሕዶ ልጆችን አሳልፈው በግልጽ እየሸጡ እንደሆነ ተመልክተናል። ዛሬ በሚደረገው የደመራ በዓል ላይ እንግዲህ የማምላክ የወላዲት አምላክን ስዕል አድኖ ይዛችሁ እንዳትገኙ፣ የማምላክ የወላዲት አምላክን ስዕል አድኖ ይዞ መገኘት ወንጀል ነው፣ ያሳስራል እያሉን ይገኛሉ አባቶቻችን። የመስቀል ስር ቁማርተኞች በስተዋል። ኦርቶዶክሳውያን ባለማተቦች እስከመጨረሻው ድረስ ላይክ ሼር እያደረጋችሁ ይሄን ቪዲዮ ለዓለም እያደረሳችሁ እንድትከታተሉ ስል በሉል እግዚአብሔር ስም ጠይቃለሁ። እንግዲህ እንደተመለከታችሁ ነው የማምላክ የወላዲት አምላክን ስዕል አድኖ መስቀል አደባባይ ይዞ መገኘት ወንጀል ነው፣ ይዛችሁ እንዳትገኙ። ማምላክ ወላዲት አምላክ በዓል አይደለም፣ በዓሉ የመስቀል በዓል ነው። የመስቀል ስጦታችን ማናት? ማምላክ ወላዲት አምላክ አይደለች እንዴ? የጌታችን የአምላካችን ናት። እናንተ ይዛችሁ እንዳትገኙ ብትሉንም በልባችን ግን ሁሌም ለዘላለም ደምቃ ትኖራለች። እኔ ስለማምላክ ስለ ወላዲት አምላክ እናገራለሁ፣ እናንተ ግን ትመሰክራላችሁ። ስሟን ኮመንት ላይ የማይጽፍ እንዳይኖር ማርያም 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 እያላችሁ አትመግሉት። የአቢናዳም ሰረገላ፣ የኢያሱ ሐውልት፣ የአዶንያስ ትንቢት፣ የዘካርያስ ደስታ፣ የኤልሳ ማሰሮ፣ የአቤል ዋህት፣ የኢዮብ ትዕግስት፣ የኤልያስ መና፣ የሙሴ ደመና፣ የጸባጦስ ዘሲና፣ የተዋሕዶ አለኝታ፣ የመነኮሳት ስንቃቸው፣ የደካሞች ምርኩዛቸው፣ የደረታችን ሊሻን፣ የሰማዕታት አክሊል፣ የእጃችን አምባር፣ የፊታችን ነጸብራቅ፣ የጉንጫችን በጎ ማዛ፣ የደረታችን ሊሻን፣ የጣታችን ቀለበት፣ የጊሸኗ፣ የጻርቃንዋ፣ የአዳዲዋ፣ የስውሯ፣ የዮሐንሷ፣ የእንጦጧ፣ የቂልጧ፣ የሎዟ ማርያም 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 እያላችሁ አትለቅሉ። ማምላክ ወላዲት አምላክ ፍቅሯን ከኛ ልብ ላይ መቼም ልፍቁት አትችሉም ለማለት ፈልጋለሁ። እንግዲህ እነሱን የመሰሉ ብዙ ቪዲዮዎች አሉ። መስቀል በዓል እንዳይመስለን እንግዲህ ብዙ ጥረቶችን እያደረጉ ይገኛሉ። አባቶችም እንግዲህ ልጆቻቸውን አሳልፈው እየሰጡ እንደሆነ እየተመለከትን እንገኛለን። የማምላክ ወላዲት አምላክ ስዕል አድኖ የቀደደን ትተው እንግዲህ ባለማተብ ኦርቶዶክሲያን ለምን ተናገረ ነፍጠኛ አጀንዳ ቀያሪ እየተባለ ወጣቱ በሲያት እየተፈለገ እንደሚገኝ እንግዲህ ብዙ መረጃዎች እየወጡ ይገኛሉ። እግዚአብሔር አምላክ ልቦና ይስጥ። እንግዲህ መስቀል በዓል በመጣ ቁጥር አዲስ ዓመትን ባለፈው እቺ ልጅ እንዴት እንደጠለሸችብን ታውቃላችሁ። አሁን መስቀል በዓል መጣ፣ ሌላ አጀንዳ አስቀየረው ደግሞ በሌላ አጀንዳ ሊያስሩን እየሞከሩ ይገኛሉ። በዓል በመጣ ቁጥር እንግዲህ በዓሉን እያደፈረሱብን ይገኛሉ። ማምላክ ወላዲት አምላክ ግን ከኛ ጋር ነች። እስከ ቀራንዮ እስከ ጎልጎታ አብራ የነበረችው ከኢየሱስ ክርስቶስ ጋር እመቤቴ ቅድስት ድንግል ማርያም ነችና ማንንም አልነበረሳት። እናቱ ወላዲት አምላክ ነው አብራ የነበረችውና ሁላችሁም እስከመጨረሻው ድረስ ተከታተሉ። እግዚአብሔር አምላክ ለአባቶችም ልቦናቸውን ይመልሶ ልቦናቸውን ይስጠው ለማለት ፈልጋለሁ። ወደ ቪዲዮቹ በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል። ከዛ ውጪ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር፣ ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምን ጊዜም ቢሆን አንደራደርም። ነገር ግን
ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝም ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ። እባካችሁ ጋይስ ይህንን ቪዲዮ ማነው ሼር ኮፒ ሊንክ አድርጋችሁ ለኦርቶዶክሳውያኖች እንድታደርሱ ጠይቃችኋለሁ። ይኸው አሁን ላይ ከመሸ ነው እየሰራሁላችሁ ያለሁት ይህንን መረጃ። የመስቀል ደመራ አከባበር ላይ የእመቤታችንን ስዕል ይዛችሁ የምትወጡ ሰዎች እባካችሁ ጥንቃቄ አድርጉ። ከቅዱስ ሲኖዶስ ዋና ጸሐፊ አቡነ ዲዮስቆሮስ የተላለፈ መልእክት አለ፣ እሱን አስደምጣችኋለሁ። አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር የጽንፈኛና የነፍጠኛ የከተማ ወሮበላ አደራጅቶ ከተማ ለማበጣበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባል ተብሏል። ስለሆነም ቅዱሳት ስላተቀደደ ብላችሁ የምትሰሩ ሰዎች በቲክታክ ላይ ወይም በተለያዩ የሶሻል ሚዲያ ፕላትፎርም ላይ ማለት ነው ካሁን በኋላ በህግ ቁጥጥር ስር ተውላችሁ እስር ቤት እንደምትወረወሩ መግለጫ ወጥቶባችኋል ማለት ነው። ጥንቃቄ አድርጉ ለማለት ነው። ትምህርት ከዲማ ዘመን ቤተክርስቲያናችን ልዩ እገዛ እየተደረገልን በርሶ የስራ ኃላፊነት የስራ ዘመን ክብራችን ተጠብቆ ቤተክርስቲያኗ ሞገሱ ናቸው የሰራችሁ ስለሆነ ይህም ትልቅ ኩራት ይሰማናል። በብዙ መልኩ ቤተክርስቲያናችን ጥያቄዋ እየተመለሰ መልስ እያገኘን ያለንበት ወቅት ስለሆነ አሁኑ ለቤተክርስቲያን ትኩረት ሰጥቶ ያገለገሉት የሰሩት የረዱት ወቅት ጊዜ የለም። አራቱም የሀገራችን አቅጣጫ አብያተ ክርስቲያናት እንደ ችቦ የተቃጠሉብን፣ ገዳማውያን መነኮሳት አባቶቻችን መነኮሳት እናቶቻችን የተገደሉብን፣ እነሱን ለመቅበር እናቶች አዛውንት አቅም አጥተው ወጣቶች እንባቸው አልቆ ደም እንባን እያዘሩ የመቅበር አቅም እስኪያጡ ድረስ በደል የተፈጸመብን፣ በርካታ ኦርቶዶክሳውያን በማህተባቸው ምክንያት የተገደሉብን፣ በርካታ መገልገያ ነዋያተ ቅድሳቶቻችን እንዲቀሉ እየተሰራብን ያለን ኦርቶዶክሳውያን ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ፣ በተለይ የእመቤታችን ስዕል እዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር። በመጀመሪያ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ውድ ኦርቶዶክሳውያን። አንድ ነገር እርግጠኛ ሆኜ ልንገራችሁ፣ የሚቀጥለው ዓመት የምር አንገታችሁ ላይ ማህተብ አድርጋችሁ አትውጡም ሊሉን ይችላሉ እነዚህ አባቶች። ይህን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ አድርሱልኝ። በተለይ ቡታጅራና አካባቢዋ ላይ ለምትኖሩ ኦርቶዶክሳዊ ባለማህተቦች በሙሉ እኛ የቡታጅራ ኦርቶዶክሶች ዛሬ መስቀል አከባበር ላይ ሁላችንም ማለት ነው ሁላችንም የእመቤታችንን ስዕለ አድኖ ይዘን ለእመቤታችን ያለንን ፍቅር ለእመቤታችን ያለንን ክብር እናሳያቸዋለን ለነዛ ለሰማይ ጠሪዎች። አሁንም እናንተኛን ለማሳሰር ቀን ከሌት እየለፋችሁ ነው። ወይኒ ቤት ለማስወርወር እንቅልፋታችሁ እያደራችሁ ነው። ዛሬ አንድ ጳጳስ ክብር ተነካ ብላችሁ በኩለ ሌሊት ተነስታችሁ መግለጫ ሰጣችሁ። የወላዲት አምላክ የመብራን የቅድስተ ቅዱሳን ግን ክብሯ ሲነካ 2 ሳምንት እንደቀልድ አስቆጠራችኋል። ዝም ጭጭ እንዳላችሁ በዛው ብትቀሩ ይሻለን ነበር። አባት እኮ እንደ አባት እረኛ እኮ እንደ እረኛ ከፊት ቀድሞ ከልጆቼ በፊት እኔን ከበጎቼ በፊት እኔን ይላል። ከወራት በፊት የነበሩ አባቶቻችን ከፊት ቀድሞ ነበረ ከልጆቻችን በፊት እኛ ብሎ ሲሟገቱልን ሲከራከሩልን የነበሩት። በዚህ በኩል የታሰሩ ልጆቻቸውን ለማስፈታ ቀን ከሌት ደፋ ቀና ይላሉ። በዚህ በኩል ደግሞ ልጆቻቸው ላይ ጠቁሞ ለማስያዝ ለማሳሰር ወይኔ ቤት ለማስወርወር ይሄው እንቅልፋቸው እያደሩ ይገኛሉ። ባላየና ባልሰማው እንደዛው ዝም ጭጭ ብትሉን ይሻለን ነበር። ጭራሽ ብላችሁ ደግሞ የማምላክ የወላዲት አምላክ የቅድስተ ቅዱሳን የአምላክ እናት የሆነችውን የመብራን ምስል ይዛችሁ በመስቀል አደባባይ ከተገኛችሁ ወንጀለው ህገወጥ ነው ብላችሁ መግለጫ ወጣችሁ። መናፍቃን ጴንጤዎች ብቻ አይደሉም በማምላክ በወላዲት አምላክ ላይ በአምላክ እናት ላይ የተነሱት። እናንተም እየተነሳችሁ እንደሆነ በአሁኑ ሳለ እያየነው እንገኛለን። ጊዜ ለሁሉ አይደለም የሚባለው፣ ሁሉ ነገር በጊዜው ይከናወናል። እናንተ ግን መድኃኔዓለም ይፋረዳችሁ፣ ማምላክ ወላዲት አምላክ ትፋረዳችሁ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። አባ ሕፃን ተልኳቸውን ፈጽመዋል። ማንም ሰው በእምነቱ የሚኮራ ሰው የእመቤታችን ስዕል አድኖ ኦርቶዶክስ ሆኖ የዚያን ቀን ይዞ መምጣት ግዴታ ነው። ስለዚህ በዕለቱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስዕል አድኖ ይዛችሁ ነው መምጣት ቻሌንጁን ተቀላቀሉም። ሼር ኮፒ ሊንክ በማድረግ ይህን መረጃ ለኦርቶዶክሳውያን አዳርሱልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ የሆኑት አባ ሳዊሮስ ልከዋቸዋል ነው የተባለው። እንግዲህ በመስቀል በዓል በሚከበርበት ዕለት ምንም አይነት ስዕለ አድኖም ሆነ አረንጓዴ ቢጫ ቀይ ባንዲራ ይዞ መገኘት በሕግ እንደሚያስቀጣና በአዋጅ ቁጥር ሁሉ እንደተደነገገ አባ ሳዊሮስ መናገራቸው የሚታወስ ነው።
ታዲያ በዕለቱ ደግሞ የእመቤታችን የቅድስት ድንግል ማርያምን ስለ አድኖ ይዞ መገኘት ደግሞ አሁንም በድጋሚ ሕገ መንግሥት ጋር አያይዘው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ከፍተኛ ጥላቻ መንግስት ይኖረዋል ሲሉም ተናግረዋል። ይህ የሆነው ለምንድን ነው? ለእመቤታችን ያላቸውን ጥላቻ ወይንስ በእመቤታችን ስለሚያፍሩ ነው የሚለው ደግሞ አሁንም መወዛገቢያ ሐሳብ ሆኖ ተነስቷል። ታዲያ ኦርቶዶክሳውያን በዕለቱ ደግሞ በመስቀል አደባባይ የመስቀልን በዓል ስናከብር የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስለ አድኖ ይዘን እንደምንገኝ እኛም ጥሪያችን እናስተላልፋለን። እነሱ ምንም አይነት ስለ አድኖ ሆነ የተለያዩ ስዕሎች የሚገልጹ መረጃዎችን ይዛችሁ እንዳትወጡ ቢሉንም እኛ ግን የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ስለ አድኖ ከፍ ማድረጋችን አሁንም እንቀጥላለን። ማንም ሰው በእምነቱ የሚኮራ ሰው የእመቤታችን ስለ አድኖ ኦርቶዶክስ ሆኖ የዚያን ቀን ይዞ መምጣት ግዴታ ነው። ስለዚህ በዕለቱ የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ስለ አድኖ ይዛችሁ ነው መምጣት ቻሌንጁን ተቀላቀሉም። ሼር፣ ኮፒ ሊንክ በማድረግ ይህን መረጃ ለኦርቶዶክሳውያን አዳርሱልኝ። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ መስቀሉ በዓል አደረሳችሁ። ሁለት ቪዲዮ ሰርቻለሁ አሁን ከመሸ ማለት ነው። ምክንያቱም መልእክቱም ጥሩ አይመጣውም በሚለው እንዳይታሰብ እንጂ እኔ መጥፎ መልእክት አስተላልፌ አይደለም። ግን ይህንንም ቲሸርት ነገ ለብሼ መምጣት እችላለሁ። እንኳን አይደለም እማምንባትን የኔን እናት ኪዳነ ምሕረትን አርጌ ሳይሆን ይህንን ለብሼ መምጣት እችላለሁ። ኢሳሜ ማለትም ዲሞክራሲ ያለ ሀገሬ ላይ ገባችኋል። እርሶ ደግሞ ትልቅ ሰውዬ አባ ፍቱን ነው እንፍቶት፣ በቃ እኛ እንፍቶት። በዚህ ልክ አናሽቃብጥ። እናቴነ ብዙ ኤሳዎች አሉ አሁን በቤተ ክርስቲያን ከአሕዛብ ጋር ተመሳስለው መኖርን ገንዘብ የሚያደርጉ የራሳቸውን ሃይማኖት የሚተቹ ስለሌላው ቤተ ክርስቲያን ራሷን እንኳን እንዳትንከላከል ማይተብ አድርገው የሚታገሏት ጠላቶቿ ይበዛሉ። ወንበር ስር ያለው ጠላት በዛ ውጭ ሆኖ ከሚተኩሰው ይልቅ ያልታደሉ ሰዎች ኤሳውያን ብኩርናቸውን የሸጡ ከአሕዛብ ጋር አንድ ነን የሚሉ አንድ አይደለንም። ቢቻላችሁ ከሰዎች ጋር ሁሉ በሰላም ኑሩ። በሰላም መኖርና በሃይማኖት አንድ መሆን ይለያያል። በመጻሕፍቶቻችን ውስጥ ከአሕዛብ ጋር እንድንበላ አልተፈቀደልንም። ኑሯችንም የተመጠነ ነው። ውሏችንም ሰላማዊ ነው። ምድር ሰላም እንድትሆን ነው። እኛም ከክርስቶስ የተነሳ ነው ከሌሎች ጋር የምንኖረው። ያስወነጨፉብንን ሁሉ እያቀፉ የሚኖሩ ብዙ ናቸው። ዛሬ በዩቲዩብና በቲክቶክ ኦርቶዶክስን የሚሳደቡ ሰዎች ፎሎወሮቻቸው ኦርቶዶክሶች ናቸው። ድንግል ማርያምን የሚሰድብብኝን እየተከተልኩት ሰደባት ብዬ ከታች ኮሜንት ስሰጥ እኖራለሁ። የእሱ ተከታይ ነኝ። ኮሜንቱን አበዛለታለሁ። ብሎክ አድርጌ ዘግቼ መውጣት ወይ ታብወ ፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስጡት ነው። የትኛው ጸሎት ሊሰማ ነው? እመቤታችን ስትሰደብ ስለተናደድክ ብቻ እዚህ መጥተህ ሳሊ ለነ ቅድስት ስትል ተናደህልኛል የምትል ይመስላል? እግዚአብሔር ለራሱ ይታገላል። ስሙ የተመሰገነ ይሁን። ነገር ግን ከአርሲሳን ጋር አትጸልይ፣ አብረህ አትዋል ይላል መጽሐፍ። ከመናፍቃን ጋር ከካህዳውያን ጋር ሃይማኖት በተመለከተ ጉዳይ ላይ በፍጹም የሚያገናኘን ማህበራዊ ጉዳይ ብቻ ነው። እኛ ግን ብዙዎቻችን የአሕዛብ ተከታዮች፣ የመናፍቃን ተከታዮች አንድ ትልቅ የቤተ ክርስቲያን መምህር ከሚያስተላልፈው መልእክት ይልቅ አንድ በሌላ ሃይማኖት ውስጥ ያለ ሰው የእኛም መዝሙር እየሰራ ቧልትና ፌስ ከቀለደ ተከታዮቹ ነን። ያስቃል፣ ሲያዝናና ደስ በሃይማኖት ላይ አላግጠን እግዚአብሔር የሆነን ይመስለናል። ድራማ በነፍሱ ላይ የሚጫወት ሰው በዝተዋል። ማስተዋል ከአይምሯችን ተወስዷል። እግዚአብሔር ልብ ይስጠን ለሁላችንም ወገኖች። በመረየነሰናት ሁሉም ሰው ወደ ጥቅማ ጥቅም ጎርፏል። እግዚአብሔርን ሰድቦም ቢሆን ገንዘብ ስለማግኘት ያስባል። እግዚአብሔርን ተሳድቦም ቢሆን ዝነኛ ስለመሆን ያስባል። ሚዲያውን ግለጡት። የሰዎችን ትኩረት ለመሳብ የመጨረሻ የነውር ጥግ ላይ ሰዎችን ታያላችሁ። አንገታቸው ላይ የሰፋ ክር አዲስ ገዝተው አስረው በክርስቲያን ምስል የሰይጣን መልእክት የሚያስተላልፉ ሰዎች አልበዙ? ክራቸው የሰፋ ያስታውቃል እኮ። ጸበል ያልነካው ክር፣ ጥምቀት ያላየው ክር ተገዝቶ የገበያ ክርና የቤተ መቅደስ ክር ይለያያል እኮ። አንገት አይታችሁ አትለዩም? የክርስቶስ የሆነ አንገት እኮ ይታወቃል። ለሰይፍ ይሰጣል ስለ መልካም ነገር፣ ክፉ ነገር ከአፉ አይወጣም። ቅዱሳት መጻሕፍትን አይዘልፍም፣ እግዚአብሔርን አይተችም። ዲያብሎስ ብዙ አሰማርቷል። የበግ ለምድ ለብሰው በመካከላቸው የሚመላለሱ ተኩላዎች አሉ ይላል። ብዙ ተኩላዎች አሉ። አሁን
ተኩላው ለምድ ለብሶ በግልጽ መጥቷል። ታገሉት። መድኃኔዓለም ኃይል ይሆነን ለሁላችን። ስለዚህ እነ ኤሳው ናቸው ተኩላዎች፣ ባለማይተቦች ክብራቸውን የሸጡ። ቪዲዮቹን እንደተመለከታችሁ ነው። ኦርቶዶክሳውያን ባለማይተቦች ዛሬ የድንግል ማርያምን ስለ አድኖ መስቀል አደባባይ ይዛችሁ አትሄዱም ብሏል። በነገው ዕለት ደግሞ በሚቀጥለው ዓመት ሲመጣ ደግሞ እርግጠኛ ነኝ አንገታችሁ ላይ ያረጋችሁት ማተብ ወንጀል ነው በጥሳችሁት ነው እንደሚሉ አልጠራጠርም። እነዚህ አባቶች እንግዲህ ክብራቸው ወይም ቤታቸው ወይም የሚበሉት ቁርጥ ካልተነካ በስተቀር ስለ ቅዱስ ቤተክርስቲያን ወጥተው መናገር አይፈልጉም። ለሆዳቸው የቆሙ ናቸው። ከሁለት ዓመት በፊት በትክክል ተመልክተናቸዋል። እነዛን የሻሸመኔ ሰማዕታት ለስልጣን ብለው ሲያስገድሏቸው አይተናል፣ ተመልክተናል። እነዛን የአቤሎ ወጣቶች ሲያጨፈጭፉ በትክክል ተመልክተናል። እነዛ በዮሐንስ ወለተ ዮሐንስ ላይ የተገደሉት ኦርቶዶክሳውያን ባለማተቦች ምስክር ናቸው። ዞሮ ዞሮ በደምም ቢሆን 5 ኪሎ መንበር ላይ ተቀምጧል። ነገር ግን ስራቸውን በአግባቡ እየሰሩ አይገኙም። አሁንም እንግዲህ ኦርቶዶክሳዊ ወጣት ባለማተቦችን እንግዲህ እያደኑ ማስያዝም እንደጀመሩ እየተመለከተን እንገኛለን። በሚያሳፍር ጊዜ ላይ እንደደረስን እየተመለከተን እንገኛለን። ወጣቱነቱን ሲመሰክር አባቶች እንግዲህ አሳፈረን እኛ ማየት አንፈልግም እያሉ እንደሆነ ተመልክተናል። ከነሱ ውስጥም ደግሞ ጥሩ አባቶች እንዳሉ እናውቃለን። በባለፈው ዓመት የነበሩት አቡነ ጴጥሮስና አቡነ አብርሃም ከልጆቻቸው ፊት ምን ያህል ሲቀርሙ እንደነበረ እኮ ተመልክተናል። ዛሬ ግን እነዛን አባቶች ወደ ጥግ አውጥተው መሃል ላይ ግን የተለያየ አጀንዳ እያራገቡ የሚገኙ አባቶች እንዳሉ እየተመለከትን እንገኛለን። የበግ ለምድ ለብሰው እንግዲህ በግ ያልሆኑ ተኩሎች ሆኑ ኦርቶዶክሳውያን ባለማተቦችን እያስበሉ ያሉ አባቶች እንዳሉ የመስቀል ቁማርተኞች እንደሆኑ እየተመለከትን እንገኛለን። እግዚአብሔር አምላክ ደጉን ጊዜ ያምጣልን። እንዳለቀስን አንቀርም። የእንባችን ትኩስ ነው፣ የራሔል እንባ ነው። የራሔልን እንባ ያበሰው መድኃኔዓለም ደግሞ የኛንም እንባ ያብሷል። ሰብስክራይብ እያደረጋችሁ የደወል ምልክቱን ይጫናችሁ እስከመጨረሻው ድረስ ለተከታተላችሁን እናመሰግናለን። ኦርቶዶክሳውያን ባለማተቦች በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸና መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ መስቀሉ እንድናለንም ድነናልንም ለማለት ፈልጋለሁ። እንኳን አደረሳችሁ። ውጭ ሀገር አረብ ሀገር ላይ የምትገኙ እህቶቼ ወንድሞቼ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። መልካም በዓልን ተመኘው። በመላው ዓለም ላይ የምትገኙ ኦርቶዶክሳውያኖች ሰላማችሁ ይብዛ። ሰላም ቆዩ።